ከዚህ ትምህርት አስቀድሞ ታስታውሳላችሁ ለአንድ ወር እያስተማርኩ የነበረው የተአምራት መንገድ የሚል ታምራት እንዴት ነው የሚሰራው ታምራት እንዴት ነው ወደኛ የሚመጣው ሚል ነበር። የታምራቱ መንገዱ በመቅደስ ውስጥ ነው ብለን ነበር የጨረስነው እና እግዚአብሔር በመቅደስ ውስጥ ከሆነ የሚገለጠው በመቅደሱ ከሆነ ከመንፈስ ዓለም ወደዚህ ዓለም የሚገባው ጥያቄው እኮ እዚህ ዓለም ላይ እግዚአብሔር ሲሰራ ማየት ፈልጋለሁ ነው እንጂ እግዚአብሔር አለ የለም ሚል አይደለም። አንዳንድ ሰው ጥያቄውና እሱ የሚመልሰው መልስ አንድ አይነት አይደለም። ጥያቄው እግዚአብሔር እንዴት በዚህ ዓለም ላይ በድንቅና በተአምራት ይሰራል ነው። መልሱ እግዚአብሔር ስለሆነ ይሰራል የሚል አይደለም። መልሱ እግዚአብሔር በመንገድ ይገለጣል። መንገዱ ደግሞ በመቅደሱ ውስጥ ነው። መቅደሱ ደግሞ አሁን በአዲስ ኪዳን ውስጥ ሰዎች ናቸው። በብሉይ ኪዳንም ውስጥ የነበረው በመንፈስ ያለ እግዚአብሔር ወደዚህ ዓለም ገብቶ በድርጊት የሚገለጠው በሰው ውስጥ ሲያልፍ ነው። ስለዚህ ነገር እያየን ነበር እና ሳምንት አስረግጬ ያስተማርኩ የነበረው ሐሳብ ስለ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እግዚአብሔርም መንፈሱን ሰፍሮ አይሰጥም። የእግዚአብሔር መልእክተኛም በምን ታውቃለህ ተብሎ ቢጠየቅ መልሱ የእግዚአብሔር ቃል በአፉ ላይ አለ። ሲናገር እንደ ሰው ቃል አይናገርም፣ እንደ እግዚአብሔር ቃል ይናገራል። መጽሐፍ ቅዱሳችን የሚነግረን ሰውየው ድንገት ቅባቱና መንፈስ ሳያገኘው በፊት ወይንም ለዚህ መልእክተኛነት ሳይላክ በፊት ሰውየው ኖርማል ሰው ነበር። አብሮክ የሚኖር የምታውቀው ሰው ማለት ነው። ልክ ዳዊት ወንድሞቹ አንድ ላይ ስላደጉ የልብህን ትዕቢት እናውቃለን አንተ እንደዚህ ነህ ብለው እንዳሉት እንደዛ ማለት ነው። ሰው ኖርማል የምታውቀው ሰው ነው። ቅባት ሲያገኘው ነው ነገር የሚለወጠው። እግዚአብሔር ቃሉን ሲሰጠው ነው ነገር የሚለወጠው። እና አንተ ስትቀበለው የምትቀበለው የእግዚአብሔር ቃል ባፉ ላይ አለ። ደግሞ በእግዚአብሔር አሰራር ስንመጣ እግዚአብሔር ስራውን ሁሉ የሚሰራው በምኑ ነው? በቃሉ ነው። ከአፌ የወጣው ቃሌ የላኩትን ሳይፈጽም የምሻውን ሳያደርግ አይመለስም። እግዚአብሔር ሲሰራ በቃሉ ነው የሚሰራው እና አየር ላይ ቃል አታገኝም። ንፋስ ላይ ማዕበል ውስጥ ቃል አታገኝም። ቃል የምታገኘው በነቢያቱ በካህናቱ ቅባቱ ባረፈባቸው በእግዚአብሔር መልእክተኞች ነው። ስለዚህ ነው የእግዚአብሔር ቃል ከነቢይ አፍ ይጠበቃል። የእግዚአብሔር ቃል ከካህን አፍ ይጠበቃል። አሁን ደግሞ በአምስቱ የጸጋ ስጦታዎች ከሐዋርያት፣ ከነቢያት፣ ከፓስተር፣ ከወንጌላውያንና ከአስተማሪ ነው። እነኚህ የእግዚአብሔርን ቃል ያቀርቡልናል፣ ያካፍሉናል። ስለዚህ ጳውሎስ ምን አለ? ገላትያ ቤተክርስቲያን ላይ ወደ እናንተ በመጣው ጊዜ ነገሩ በኔ ሰውነት ላይ የምታዩት ነገር ለመቀበል የሚያስችል አቋም ላይ አልነበርኩም አለ። እዛ አቋም ላይ አልነበርኩም። እናንተ ግን እንደ እግዚአብሔር መልእክተኛ እንደ ኢየሱስ ክርስቶስ ተቀበላችሁኝ አለ። በአካል ጳውሎስን ሲያዩት
ለመቀበል የሚናገረው ነገር የሚከብድ ነገር ውስጥ ያለ ሰው ነው። እንደሱ ነው ያለው። እስኪ እናንብበው ገላትያ ምዕራፍ 4 ወንድሞች ሆይ እኔ ደግሞ እንደናንተ ሆኛለሁና እንደኔ ሁኑ ብዬ እለምናችኋለሁ። ገላትያ ምዕራፍ 4:12 አንዳንዶች አንዳችም አልበደላችሁኝ በመጀመሪያ ወንጌልን በሰበክሁላችሁ ጊዜ ከስጋ ድካም የተነሳ እንደነበር ታውቃላችሁ። በስጋዬ ፈተና የሆነባችሁን ነገር አልናቃችሁትምና አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ። ዩሲ ጳውሎስ ሁኔታው ወይንም ያለበት ጉዳይ ሊጸየፉት የሚችሉት ሊንቁት የሚችሉት ነገር ላይ ነበርኩ። ነገር ግን እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ተቀበላችሁኝ ይላል። እንዴት ነው የተቀበሉት? ተሰሎንቄ ላይ እንሄድና የተቀበሉበትን መንገድ እንይ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ስለዚህም የመልእክትን ቃል እርሱም የእግዚአብሔርን ቃል ከእኛ በተቀበላችሁ ጊዜ ምንድነው የተቀበላችሁት አለ? የእግዚአብሔር ቃል። የገላትያ ሰዎችም የተቀበሉት ያንኑ ነው። የሚያዩትን ሁኔታውን ምናምን አይደለም የጳውሎስን ነገር የተቀበሉት የመልእክትን ቃል እርሱም የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ ቃሉን አያችሁት? ምን ብሎ አስቀመጠው? በእናንተ በምታምኑ ደግሞ። ቃሉን ምን ማለት አለባቸው ማለት ነው? ማመን አለባቸው ማለት ነው። ምን ተቀበሉ ሲባል የመልእክትን ቃል። እምነት ከምንድነው? መስማት በምንድነው? በእግዚአብሔር ቃል ነው። ስለዚህ አሁን የመልእክትን ቃል እርሱም የእግዚአብሔርን ቃል በእውነት እንዳለ በእናንተ በምታምኑ ደግሞ ልክ ሲያምኑት ምን ሆነ አለ? እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት። የእግዚአብሔር ቃል ሳይሰራ ምን አይልም? አይመለስም። የእግዚአብሔር ቃል ሁለት አፍ እንዳለው ሰይፍ ነው፣ የሚሰራ ነው። የምሻውን ያደርጋል፣ የላኩትን ይፈጽማል ነው የሚለው። የእግዚአብሔር ቃል ሳይፈጽም ሳይሰራ አይመለስም። የእግዚአብሔር ቃል እንደሚሰራ እንደ እግዚአብሔር ቃል አድርጎ ሰው ሲቀበለው ቃሉ ይሰራል ማለት ነው። ቃሉ ይፈጸማል ማለት ነው። የሚሰራ ቃል ነው ቃሉ። ኢየሱስ ጌታ ነው። ስለዚህ ለምታምኑ ነው መጽሐፍ የሚለው። በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል ለምታምኑ ማመን አለብህ። የምትሰማው ቃል የሰው ቃል እንደሆነ ሳይሆን የእግዚአብሔር ቃል እንደሆነ። የእግዚአብሔር ሰዎች አፋቸው ላይ ያለው የእግዚአብሔር ቃል ነው። ካልተቀበላችሁ ወገኖቼ፣ ካልተቀበላችሁ ቃሉ አይሰራም። ቃል እንዲሰራ ከፈለጋችሁ መቀበል አለባችሁ። ስትቀበሉት ነው የሚሰራው፣ ስታምኑት ነው የሚሰራው እንጂ ዝም ብሎ የእግዚአብሔር ቃል ካፍ ወጣ ተብሎ መተህ እንደ ኖርማል ቃል እየያስከው ይሰራል ማለት አይደለም። ዛሬ በሁለተኛ ዜና ላይ እንሄድና የመጨረሻውን ሐሳብ
እናያለን። ሁለተኛ ዜና ምዕራፍ 20 ቁጥር 20 ሁለተኛ ዜና ምዕራፍ 20 ቁጥር 20 ማልደውም ተነሱ። ይሄ ታሪክ በጣም የሚገርም የመለኮት ጣልቃ ገብነት ያለበት ታሪክ ነው። እዚህ ታሪክ ውስጥ በጦርነት ታሪክ ማለት ነው ሙዚቃ ተጫዋች ከፊት የወጣበት ጦርነት ታይቶ አይታወቅም። ይገባቸዋል ማለት ከፊት ሰይፍና ጎራዴ ቀስትና ፍላጻ ይዞ የሚመጣበት ላይ ከፊት ለፊት ማርሽ ባንድ ተደርጎ ጥሩምባ ከበሮ ይዘው እየዘመሩ ከፊት ያሉት ሰዎች ይሄዳሉ እየዘመሩ። መጽሐፍ ሲናገር እግዚአብሔር ድብቅ ጦር አስነስቶ ጠላቶቹን መታይ ይላል። እግዚአብሔር ሲዋጋ ማለት ነው። እግዚአብሔር ሊትራሊ ወርዶ ተዋጋ። የዚህ ታምራት መንገዱን ነው አሁን እንድታዩ መፈልገው። ደስ ይላል። በከበሮ መቺ ድል ይገኛል። በመሲንቆ ተጫዋች ድል ይገኛል። በመዘምራን ድል ይገኛል። በአምልኮ ድል ይገኛል። አዎ ድል ይገኛል። ግን የዚህ ታምራት መንገዱ ወሳኙ መንገዱ ነው እኮ። እግዚአብሔር በጥቂትም በብዙም በትንሽም ማዳን አይሳነውም ይላል መጽሐፍ። እግዚአብሔር አንድ መልአክ ልኮ 180,000 ሊገልም ይችላል። አዎ ይችላል። እግዚአብሔር በብዙ መንገድ ይሰራል። እግዚአብሔር በመዘምራንም ዘማሪ ጦርነት ወጥቶም ይሰራል። በተለያየ መልክ የሰራው እግዚአብሔር በራሱ አቅጣጫ ነው። ይሄን መገለጥ ደግሞ አንድ የእግዚአብሔር የመለኮት የታምራት አቅጣጫ ነው። ቁጥር 20 ማልደውም ተነሱ፣ ወደ ቴቁኤልም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ። አሁን ከዚህ ቀጥሎ መሰብካችሁ በነቢያቱ ያመኑ እንዴት እንደተከናወነላቸው ነው። ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ። believe in God። ኢዮሳፍጥ ሰራዊት ተሰልፎበት ንጉሱ ነው። ይሄ ነገር ከፊቱ ቻሌንጅ ቆሞበት ህዝቡን ለማነሳሳት ቆሞ ንግግር እያደረገ ነው። በንግግሩ ውስጥ ይህንን ቃል ተጠቀመ። በአምላካችሁ በእግዚአብሔር እመኑ። believe in God። እመኑ በእግዚአብሔር ትጸኑም አላችሁ። ምን ትላላችሁ? እስኪ በእግዚአብሔር ሳምን በሉ። አልናወጥም፣ እጸናለሁ፣ እቆማለሁ። በእግዚአብሔር የሚያምን ሰው ይጸናል፣ አይናወጥም፣ አይፈራም፣ አይደነግጥም። ትጸኑም አላችሁ። ሁኔታ የሚያየውን ምናምን አያስደነግጠውም፣ አያስጨንቀውም። በእግዚአብሔር የሚያምን ሰው ነገሮች ሲለዋወጡ አይለወጥም። ስለዚህ ትጸናላችሁ። በእግዚአብሔር እመኑና
ትጸናላችሁ። መጽናት ይገባችኋል? መጽናት፣ መቆም፣ መበርታት፣ አለመናወጥ፣ አለመደንገጥ፣ ስፍራን አለመልቀቅ፣ ሚታየውን አለመከተል። ምን አለ? በእግዚአብሔር እመኑ ትጸናላችሁ። በእግዚአብሔር የሚያምን ሰው ሚያየውን ሚሆነውን ያለውን ነገር አይከተልም። በእግዚአብሔር እመኑ ትጸናላችሁ። መጽናት ጥሩ ነው። በእምነት መቆም ጥሩ ነው። እምነትን ይዞ መሄድ ጥሩ ነው። እኛ ግን የተገለጠ ድርጊት ነው የምንፈልገው። ይሄ ያመነው እግዚአብሔር አክት ሲያደርግ፣ ይሄ ያመነው እግዚአብሔር ሲገለጥ፣ ሲሰራ፣ ሲከናወን፣ ልክ እንዳሰብነው እንዳልነው ሲሰራ ነው ማየት የምንፈልገው። እና ምን አለ? በአምላካችሁ በእግዚአብሔር እመኑ ትጸኑማላችኋልና በነቢያቱ እመኑ ነገሩ ይሰላላችኋል። አያችሁት? እግዚአብሔርን አሰብኩት ምን አለኝ? ደስም አለኝ ይላል መጽሐፍ ቅዱስ። እግዚአብሔርን አስቤው፣ ኃይሉን አሰብኩት፣ ክብሩን አሰብኩት፣ ስልጣኑን አሰብኩት። በጣም ደስ ይላል። እግዚአብሔርን ባሰብክ ቁጥር የምትሞላው ደስታ አለ፣ የምትሞላው ኃይል አለ፣ የምትሞላው ክብር አለ፣ የሚሰማህ ነገር አለ። እግዚአብሔርን ስታስበው የሚፈጠር ነገር አለ። እግዚአብሔርን ስታስበው አሰብኩት ደስም አለኝ። ከዛ መጽሐፍ እግዚአብሔርን አስበህ ጸንተህ ያመንኩት ያሰብኩት ነገር ወደ መከናወን እንዴት ይመጣል? ወደ መሆን እንዴት ይመጣል? ይሄ ያሰብኩት እግዚአብሔር፣ ያመንኩት እግዚአብሔር፣ የጸናውበት እግዚአብሔር፣ የቆምኩበት እግዚአብሔር መጽሐፍ ሲናገር በነቢያቱ እመኑ ነገሩ ይሰላላችኋል። ያው መስላት ታውቃላችሁ፣ it become sharp and active ማለት ነው። ነገሩ ሚሰራና ሕያው ሲሆን በደንብ የተሞረደ መስላት፣ ስል፣ ሚቆርጥ አክቲቭ። የእግዚአብሔር ቃል በሁለት ወገን የተሳለ ስለታም ሰይፍ ነው። ይሰራል አይደለም የሚለው፣ አክቲቭ ነው። ሻርፕ ኤንድ አክቲቭ ነው። ሶ ሚሰራው እንዴት ነው? እግዚአብሔር ነው። ቃሉ ቃል ነው። ሁሌም የእግዚአብሔር ቃል ሳይሰራ አይመለስም። የእግዚአብሔር ቃል የአምላክ ቃል ነው። ተናገረ ማለት ሆነ ነው። በእግዚአብሔር የሚያምን ሰው የእግዚአብሔርን ቃል ሰምቶ ያምናል። ግን እንዴት ይሰላለታል? እንዴት ይሰራል? እንዴት ወደ መከናወን ይመጣል? ሲምፕል ነው አለ። ንጉሱ ነው የሚናገረው። ምን አለ መሰላችሁ? በነቢያቱም እመኑ፣ በእግዚአብሔር እመኑ፣ በነቢያቱም እመኑ። በእግዚአብሔር ካመንን አይበቃም ወይ? ለምንድነው በነቢያት እንድናምን የሚያስፈልገው? ለምንድነው በሐዋርያት ለምን በእግዚአብሔር ሰዎች እንድናምን ይፈልጋል? ምን ይሰራል? ሰው አይደሉ እንዴ? አየ ይሄ ነው አበሻን ከታምራት ያጎደለው። እዚህ ጋር ቆሜ በእግዚአብሔር ስም እየተናገርኩ፣ በእግዚአብሔር ስም እየጸለይኩ፣ በእግዚአብሔር ስም እያወጭኩ ምንም የሚከሰት ነገር የለም። ለምን ተብሎ ሲጠየቅ በእግዚአብሔር ስለማታምን አይደለም የመጣኸው፣ በእግዚአብሔር ስለምታምን። ነገሩ አልሰራልህም። ለምን? እንደ እግዚአብሔር ሰው አድርገህ ስላልተቀበልክ አታምንም። የእግዚአብሔር ሰው ነው። የእግዚአብሔር ቃል በአፉ ላይ አለ። የሚናገረው ቃል እንደ እግዚአብሔር ቃል ነው። እንደ እግዚአብሔር ቃል
የሚናገር እንደ እግዚአብሔር ቃል ይናገር፣ እንደ እግዚአብሔር ቃል ይቀበል። ደግሞ የሚያምን ሰው የእግዚአብሔርን ሰው መቀበል ካልቻልክ ታምራት ይሆናል ብለህ ምንድነው የምታምነው? ምኑን ነው መንፈሳዊ ነገር ይከሰታል የምትለው? አንድ ጊዜ አንድ ልጅ ባለቤቱ ስራ ፈቶ ቁጭ አለ እና መርከብ ላይ ነበር የሚሰራው። ስራ ፈታና ቁጭ አለ። እሱ እዚህ ኢትዮጵያ ውስጥ ሆኖ መርከቡ እዛ ተሸጠ። ስለዚህ የሚሰራበት ካምፓኒ ዘጋ። ኢሜል ደረሰው እና ምን እንደሚያደርግ አላወቀም። ዝም ብሎ ቁጭ አለ እና ዝም ብሎ ያው የነበራቸውን ነገር እየተጠቀሙ የቆዩ ነው ያሉት። እና ባለቤቱ ምን አለችው? በቃ መንፈሳዊ አባትህ ዘላለም ነው፣ ሂድ እሱ ሚልህን እሱ ይባርክ ይጸልይልህ፣ አንድ ነገር ከእግዚአብሔር ይሆናል አለች። እኔ አዳማ ነበርኩኝ። መጣ ደወለልኝ። አዳማ ነኝ አልኩት። ብድግ ብሎ መጣ። ከዛ እንዲህ ብላኝ ነው አለኝ። እንዲህ አለችኝ ባለቤቴ። እና አሁን ምንድነው ማለት ነው? በሌላ አማርኛ ተጨንቀዋል። የሚቀጥለው ነገር ምን እንደሆነ አላወቁም። ስለዚህ ልክ መጽሐፍ ቅዱስ ውስጥ እንዳሉ ሰዎች እነሱም ከእግዚአብሔር ዘንድ ጣልቃ ገብነት ፈልገዋል ከእግዚአብሔር ዘንድ። ዝም ብለው አይደለም። ከዛ መጣ፣ አወራን። እኔ መርከበኛ እንዳገናኘው አይደለም። እኔ መርከበኛም አላውቅም፣ ስለ መርከብም አላውቅም። እጄን ጭኜ ባረኩት፣ አመነ። ሳምንት ሳይሞላው ጓደኞቹ ኢሜል አረጉለት። ሌላ መርከብ ላይ ስራ የተለያየ ሀገር ዜጎች ናቸውና ወደ ካናዳ የሚሄድ መርከብ ላይ ስራ አግኝተናል፣ ጆይን ታረጋለህ ወይ ብለ በሚሻል ደሞዝ እዛኛው መርከብ ላይ ከሚሰሩበት በሚበልጥ ደሞዝ ጆይን አርጎ ሄደ። መጽሐፍ ቅዱስ ላይ ስታነበው ነው ደስ የሚልህ እንጂ አንተ ህይወት ላይ ሲሆን ትላለህ። መጽሐፍ ቅዱስ ላይ ስታነበው በኤልሳ ዘመን አንዲት ሴት ባሏ ብድር ተበደረ፣ ባሏ ሞተ፣ ሳይከፍል ነው የሞተው። ባለዕዳ ልጆቿን ሊወስድ ሲል፣ ልጆቹን ባሪያ አድርጎ ሊወስድ ሲል ፈልጋ መጣች። ነብይ አለ ወይ ብላ። አሁን በነቢያቱ እመኑ ማለት ምን ማለት እንደሆነ ልነግርህ ነው። ነብይ አለ ወይ ብላ ነው የመጣችው። ባይዘዌ ባሏ ነብይ ነው፣ ባሏ ራሱ አገልጋይ ነብይ ነው። እሷ ግን ነብይ አለ ወይ ሞተ፣ ስለዚህ አሁን መፍትሄው ከእግዚአብሔር ዘንድ ነው ብላለች። ስለዚህ ነብይ አለ ወይ ብላ አዎ ኤልሳ አለ ስትባል ቀጥ ብላ ኤልሳ ጋር መጣችና የእግዚአብሔር ሰው ሆይ ባሌ ነብይ ነበረ፣ ቸገረንና ተበደርን። ከዛ በኋላ ግን ምን ከፍለው ስናጣ ባሌ ሞተ፣ ባለዕዳ ልጆቼን ሊወስድ ነው። ነብዩም እቤትሽ ምን አለ አላት። እንግዲህ በሌላ አማርኛ አምናኔ የመጣችው ማለት ነው። መፍትሄ ፈልጋ አምናኔ የመጣችው። አሁን እኮ እኛ ችግር የሆነብን በሳምንት የታወቁ ቀኖች አሉን የፕሮግራም። ሰዎች አምነው አይደለም የሚመጡት፣ ፕሮግራም የሚባል ሊካፈሉ ነው የሚመጡት። ፕሮግራም ነው። እሁድ አምልኮ ቀን ነው፣ ፕሮግራም እንካፈላለን። ማክሰኞ የትምህርት ቀን ነው፣ ፕሮግራም። ሮብ የፈውስ ቀን ነው፣ ፕሮግራም።
ፕሮግራም ነው ሰው ሊካፈል የሚመጣው ፕሮግራም ጎበዝ የፕሮግራም ጊዜ አይደል እምነት የሚባል መተህ ዘላለም ነው ዛሬ የሚያገለግል አይ ዘላለም ውጭ ሀገር ሄዷል ማን ነው የሚያገለግለው አይ ባንሄድም ምናምን ኖ ቢሊቭ ስትመጣ ማመንም ይታወቀው በነቢያቱ እመኑ ኤክስፔክት አድርገ ማለት ነው መፍትሄው እጁ ላይ አለ ለምሳሌ እግዚአብሔርን ብታገኘው ኖሮ ምን ትለው ነበር እግዚአብሔርን ብታገኝ ነብዩን ስታገኝ በእግዚአብሔር መልእክተኛ እመኑ ማለት እሱ ነው ኤልሳ እኮ ገበሬ ነበር ሀብታም ገበሬ የኤልያስ መንፈስ አርፎበታል ተብሎ ተነገረ አገሩ ሁሉ አወቀ ስለዚህ መፍትሄ ልክ ሲፈልጉ ሮጠው ወደሱ ይመጣሉ የዚች ከተማ ውሃ ጥሩ ነበር ግን ያስጨነግፋል ይሉታል ከተማይቱ መልካም ነበረች ግን ያስጨነግፋል ይቀበላቸውና እሺ ጨው አምጡልኝ ምንጩ ላይ ጨምሮት እግዚአብሔር አለ ውሃውን ፈውሼዋለሁ አላቸው ከዛ ውሃው ከተማው ይፈወሳል ንጉሱ ከተማ ተከቦ ሚበሉት አጥተው የእርግብ ኩስና ያህያ ራስ ይበላሉ ከዛ በሚቀጥለው ልጃቸውን በሉ ልጃቸውን ሲበሉ ቀጥሎ ምን አሉ ይላል መጽሐፍ ልጃቸውን ሲበሉ መታ ልጄን በላ ነው ያንቺን ልጅ እንብላ ስላት ልጇን ደበቀች ንጉሱ ይፍረደኝ ስትል ንጉሱ ምን አለ የኤልሳ ራስ ኤልሳ ዛሬ አንገቱን ባይቆረጥ አለ እንደ እምነታቸውን ለማሳየት ነው ማለት እንጂ እንደው በፌር በሚለው ቋንቋ ከሄደ ኤልሳ ምን አገባው ኤልሳ ንጉስ እሱ ነው ጦር ያለው እሱ ነው የተከበበው በጦር ነው ሰውየው ግን የኤልሳ ራስ ዛሬ አንገቱ ላይ ቢኖር አለ አንዳንድ ሰው በእግዚአብሔር አምኖ ወጥቶ ቢዋጋ ምናምን ሊል ይችላል እግዚአብሔር ውጥ አላለው ይሆናል ሰውዬ ምንም ድምጽ አልሰጠው ይገርማችኋል ንጉሱ ልጅ በላን ሲሉ ልብሱን ሲቀድ ከውስጥ ማቅ ለብሶ ነበር ይላል በሰንሰለት ሰውነቱን አስሮ ነበር ልብስ ከላይ ለብሰዋል እንጂ በጾም ጸሎት ላይ ነው ማለት ነው በእግዚአብሔር ፊት እየጮኸ ነው ማለት ነው ነብዩን ካላገኘው ግን ይሄ ማቅ የለበሰበት ነገር አይፈታም ማቅ ስለለበስ ከሰማይ አይወርድልም በነቢያቱ እመኑ ነገሩ ይሰላላችኋል እኔ ነግራችኋለሁ ሰይጣን በፍጹም ማይጠቅማችሁን ነገር አታካ ያረጋል ቲክቶክ እያየሁኝ ሰይጣን አታክ እያደረገ ያለው አሁን ፓስተሮች ነቢያት ሐዋርያት ነው የሚሉ ሐሰተኛ ሰዎች እንዲህ ናቸው ኃጢያታቸውን አንተ እንዳትቀበላቸው ውስጥ እንዲረክሱ ሰው ብቻ እንዲሆኑብክ ምናምን ገንዘብ ነው የሚሰበስቡት ለራሳቸው መኪና ገዝተው እንትን ብለው አዳራሽ ሰርተው ምናምን እግዚአብሔር ሕዝቤን ያለ ይሉሃል ሚሉ ምንድነው እያለ ሰይጣን ነው ባይዘው የሚቃወሙ ሰይጣን ማይጠቅምህን ነገር አይቃወሙ ልክ ደብድቦ የእግዚአብሔር ሰው የለም እንደው ቸርች የምትሄደው ወይ ለልጆች ወይ ለጸባይ ለመልካምነት ምናምን ብለ ዝም ብለ ትመጣለህ ወይንም ደግሞ እኛ ቃሉን ከተማርን ይበቃናል እግዚአብሔር ምናምን ብለ እንድትል ተደርገ ትደበደብና ሰይጣን ነው ተቃዋሚ ሰዎች ምናምን አይደለም ሰይጣን ነው መርሁን ነው የሚከለክልብህ እግዚአብሔር
ሊጠቅምህ የሚችለውን መርህና መንገድ ነው የሚቃወምብህ። እንዳትቀበል ታምራትህን፣ ፈውስ እንዳይሆንልህ፣ ነፃነት እንዳይሆንልህ የሚቃወምህ እሱን ነው የሚፈልገው። ምክንያቱም በነቢያቱ ካላመንክ ነገሩ አይሰራልም። የሚቃወሙህም ሰዎች ቢሆን ማለት ነው። እሺ በነቢያቱ እንዳትቀበል፣ በፓስተሮች እንዳታምን፣ የእግዚአብሔር ሰዎች እኔ ይሄ የእግዚአብሔር ሰው የሚባል ነገር አይገባኝም ይላል ቆሞ ፓስተር ራሱ ሲሰብክ እኮ አንተም እዛ የቆምከው ሰው ነህ ማለት ነው። ለምን ትቆማለህ ታዲያ? እግዚአብሔርን ካልወከልክ፣ ክህነት ከሌለ፣ ቅባት ከሌለ፣ መለኮታዊ ቃል ድምጽ ከሌለ ለምን ቆምክ? ቴዎሎጂ ስለተማርክ ነው? ስላጠና ነው? ስላወቀ ነው የቆመው? በምን ሪዝን ነው የእግዚአብሔርን ስም ይዘህ የቆምከው? ኢፍ እግዚአብሔርን ካልወከልክ፣ እግዚአብሔርን ለሰው ልጆች ካላቀረብክ፣ የመለኮትን ስልጣን መለኮታዊው መንፈስና ቅባት ጸጋ ካላካፈልክ ለምን ቆምክ? ለምን ቆምክ? አንዳንድ ከተማ ላይ እንደምታውቁት ሰዎች ክሩሴድ ሊያደርጉ ሲሉ ማለት ይቃወሟቸዋል። ከዛ በውድም በግድም ይደረጋል። ከዛ አጋንንት ይወጣል፣ በሽተኛ ይፈወሳል፣ ሰዎች ጌታን ይቀበላሉ። ክሩሴዱን የተቃወሙት እዛ ከተማ ያሉ ቤተክርስቲያኖች የሚባሉ፣ እዛ ከተማ ያሉ ሰባኪዎች፣ ፓስተሮች ምናምን የሚባሉ ናቸው የሚቃወሙት። የዳነውን ሕዝብ እንዳይድን የተቃወማችሁት አይደለም። ጌታ ይመስገን መዳኑ። ሰው እንዳይፈወስ ነው የተቃወማችሁት አይደለም። ማንን ነው የሚቃወሙት? ሰባኪውን፣ ሰውየውን። የሚገርማችሁ እነኛ ታምራቶች፣ እነኛ ፈውሶች፣ እነኛ ዲሊቨራንሶች በሰውየው በኩል ስለነበር የሚመጡት እነሱ እኛ ከታምራት ጋር ጸብ የለንም። አሁንም እግዚአብሔር እንደሚሰራ እናምናለን። ሰውየው ግን ስተት ትምህርት ነው። ሰውየው ግን ከእግዚአብሔር ጋር አይደለም። ሰውየው እኮ ትዳሩ ላይ ችግር አለበት። ሰውየው እኮ በቃ ማይነግሩህ ነገር የለም። ማንን ነው የሚቃወመው? ሰይጣን። እነኛን ታምራቶች፣ እነኛም የሚድኑ ሰዎች ነገር አይደለም፣ መንገዱን ነው የሚቃወመው። እሺ ልበላችሁ እንዲህ ሆነ። አሶሳ የሚባል ሀገር ኮንፈረንስ ልናረግ ነው። እኛ ያው ቦታው ስለሚጠበን ብለን ቦታ ፈልጉና እዛ እናረጋለን። የኛን ኮንፈረንስ የሰሙ ሰዎች ውስጡን ተቃውሞ ጀምረዋል። ስተት ትምህርት ነው፣ እንደዚህ ናቸው፣ አትሄዱ፣ እንዲህ ነው ይላል፣ ይቃወማል። እነኛም የሚቃወሙ ሰዎች ኮንፈረንስ አዘጋጁ። ከኛ 15 ቀን ቀደም ብለው ማለት ነው ኮንፈረንስ አዘጋጁ። ኮንፈረንሳቸው ላይ የጋበዙት ሰው ከአዲስ አበባ የመጣ የነሱ ግሩፕ የሆነ ነብይ ነው እና እያገለገለ በመንፈስ ሆኖ ከዚህ ከኖኩ ጀርባ አለ አንድ ነዳጅ ማደያ ያለው፣ ከነዳጅ ማደያው ጀርባ የእግዚአብሔር እሳት ሲወድቅ ያለው አለ። እሳቱ ከተማው ላይ ያለውን አጋንንታዊ ዋና በጥንቆላ በምናምን የታወቀን ሰው ሲመታዋ ያለው እሳት ሲወድቅ ያለው ከኖኩ ጀርባ። በቅርብ ጊዜ ውስጥ እዚህ ከተማ ላይ ከዚህ ኖክ ጀርባ እሳት ይወድቃል፣ እንዲህ ይሆናል አለ። ከኖኩ ጀርባ ቸርች የለም፣ ምንም የለም፣ ጋራጅ ነው ያለው። ትንቢት ነው ሰውየው የተናገረው። የኛ ልጆች የመንግስት አዳራሽ የምናምን አዳራሽ ፈለጉ አላገኙ።
ስለዚህ እዚህ ጋር እኮ ክሩሴድ ያደባባይ ስለሆነ ለምን ገራጁ ላይ አናረግም አሉና የገራጁን ሰውዬ ጠየቁት። የገራጁ ሰውዬ ደግሞ ስራ ቀዝቀዝ ስላለበት ስንት ቀን ነው ሲል 4 ቀን በቃ አርጉበታል። በመንፈስ ዓለም ኦሬዲ እሳቱ የሚወድቅበት ቦታ ተለይቶ ተተንብዮ ተነግሯል። ከተማው ደግሞ ስተት ትምህርቶች አያረጓትም እንዲያይሉም ይላል። ይኸው ትንቢቱን እኮ ነው የምነግራችሁ። ሰማይ ሚለውና ሰው ሚለው ማለት ከዛ ቦታውን ሰውየው ፈቀደ። ያው ገራጅ እንደምታውቁ ቆርቆሮ ነው። ቆርቆሮዋን ጣራ ብቻ ነው ያለው፣ ግድግዳ የለውም። እሷን አስተካከልን፣ መድረክ ነገር ተሰራለት፣ ፕሮግራሙ ተጀመረ። ቄስ በሊና ነበሩ አብረውን። እሳቸው 2 ቀን አገልግለው ሄዱ። ያዝ ነው ወንድሜ፣ አጋንንት ይወጣል፣ በሽተኛ ይፈወሳል እንዲህ ይላል። ከዛ ፕሮግራም አልቆ ልንወጣ ስንል አንድ ሰው መጥቶ አወራ ከሰው ጋርና መተው ነገሩ ይለኝ። ምንድነው? ከተማ ውስጥ የታወቀ ጠንቋይ በቪኤት መኪና መጣ፣ ኖክ ላይ ገባ፣ ኖክ ማዲያው ላይ ገባ። መኪናው መንቀሳቀስ አልቻለም፣ ጠንቋዩም መንቀሳቀስ አልቻለም። መውረድ አቃተው፣ መኪናው አይሄድም፣ ሰውየው አይወርድም። ምንድነው የተፈጠረው? ጋርዶቹ የሱ ጠባቂዎች መሯሯጥ ጀመሩ። ለካኛ ያረግን ሰውየው መጥቶ እዛ ኖኩ ጋር ሲገባ እሳት መጥቶታል። ከ15 ቀን በፊት በራሳቸው መድረክ ትንቢት ተነግሯል። እሳቱ የሚወርደው ግን በዛኛው ፕሮግራም እንጂ በእነሱ ፕሮግራም እሳቱ አልወረደም። በሚመጡት ሰዎች ነው ነገሩ የሚሰራው። ማንን ነው የተቃወሙት? ማንን ያልተቀበሉት? ዘላለምን ነው? ቄስ በሊናን ነው? አብረውን ያገለግሉ የነበሩ ሰዎችን ነው? ዘማሪውን ነው? አይደለም። ያንን እሳት ነው የሚቃወሙት። ሰዎችንና የመለኮትን አሰራር አጀንዳ ካለየን ሰው የተቃወምን መስሎን የእግዚአብሔርን እጅ እንቃወማለን። የእግዚአብሔርን አሰራር እንቃወማለን። የምንቃወመው የእግዚአብሔርን አሰራር ነው። ሰይጣን እውነቴን ነው የምላችሁ። አንድ ሰው ያለው ልንገራችሁ። ኃያላን እንዴት ወደቁ የሚል እኔ የድሮ ትምህርት አለኝና እሱን ኦዲዮ ካሴት እቺ ካሴት ቴፕ ላይ ገብታ የምትከፈተዋን ካሴት እሷን ነው ያዘ። ኃያላን እንዴት ወደቁ ሚለውን ጠቅሶ ማለት ነው። ኃያላን እንዴት ወደቁ ሲባል ምን አለ? ኃያል ያደረጋቸውን መንገድ በመተዋቸው ነው ማለት። መንገዱን በመተዋቸው ነው። ሰው ኃያል አድርጎ ያስነሳው መስዋዕት ከሆነ መስዋዕትህን ነው እየሰጠ መቀጠል ያለበት። ኃያል አድርጎ ያስነሳ የእግዚአብሔርን ሰው መቀበል ከሆነ የእግዚአብሔርን ሰው መቀበልን ነው መቀጠል ያለበት። ተአምራት የሰጠ የእግዚአብሔርን ሰዎች አምነ ከሆነ ያንን እምነትን ነው መቀጠል ያለብህ። በህይወት ሲፈውስ እንዴት ፈወሰኝ ጌታስ? ሰው ልኮ ነብይ ልኮ አጋንን ሊያስወጡ ጅማ ላይ ይጮሃሉ፣ ይጸልያሉ። ሴትዮዋ በጣም የታወቀ የጸሎት ቤት ነው። እኔ ሕፃን ሆኜ የምንጸልይበት ቤት ነው። ልጃቸው አጋንንት ይዟል። ይጸልያል አይለቅም፣ ይጸልያል አይለቅም፣ አይለቅም። አጋንንቱ አዳር ይጸልያል ምናምን ይጸልያል አይለቅም። አንድ ወጣት ልጅ መጣና ማዘር ማይለቀው ኮርሶ ስለረገሟት እኔ አሉ። እንግዲህ
ልጃቸው ናት። አዎ እርሶ ተናግረውባት እኮ ነው የገባባት። ታስታውሳላችሁ ጳውሎስ ለአጋንንት አሳልፌ ምን ብየዋለሁ ሰጥቼዋለሁ አለና በሚቀጥለው መልእክቱ ይቅር ብየዋለሁ አለ። በሰይጣን እንዳንታለል የሱን ሐሳብ ምን አንልም አንስትም። ነፃነት መውጣት ሰውየው ካለበት ጳውሎስ ምን ማለት አለበት? ይቅር ማለት አለበት። ጳውሎስ ይቅር ካላለው ሰይጣን ስቲል ምን ያገኛል? አድቫንቴጅ አይደል? ዶንት ጊቭ አን አድቫንቴጅ ፎር ሰይጣን አይደለም የሚለው። በሰይጣን እንዳንታለል የሱን ሐሳብ አንስተውም አለ። እናንተ ይቅር ያላችሁትን እኔ ደግሞ ይቅር ብየዋለሁ። ይቅር ካላለ ጳውሎስ የተፈረደው ፍርድ ይቀጥላል እና እናትየው የተናገሩባት ነገር ልጅቷን ይዟታል። እናትየው ራሳቸው ተንበርክከው ጌታው ልጄን ፈውስ ይላሉ። ይቅር በሏት። ከዛ ረኔ ብለው መተው ሲጸልይላት ይቅር ሲሏት ወዳ ሲባል እሪ ብሎ ለቆ ሄደ። ምሽግ የሚባል ነገር አለ እኮ ተደብቆ ተሰውሮ የሚሰራበት ቦታ ሰይጣን እንኳን ኃይል አለኝ የሚልበት። እኔ ልጠይቃችሁ ሰይጣን ያለ ሰው ሰርቶ ያውቃል? ሰይጣን አሁን ኪሩቤል የነበረ ወይንም የወደቁ መላእክት አሊያም አጋንንቶች ናቸው ብለን እንውሰድ። ያለ ሰው ሰርቶ ያውቃል? ያለ ሰው ይዋጋል? ሊሰራ ሰይጣን ሊያደርግ የሚፈልገውን ነገር መጀመሪያ ሐሳቡን አይደል የሚሰጥ ነው ወይስ አድርጎት ነው ካንተ የሚያስጀምር? ከሐሳብክ ጀምሮ ሐሳቡን ስትቀበል አይደል ወደ ተግባር የሚመጣው። ሰው የዚህ ዓለም መንፈስ መካከለኛ ነው። ይህን ወቁ። መንገዱ አይቀየርም፣ መርሁ አይቀየርም። ሰው ያስፈልጋችኋል። በነቢያቱ እመኑ፣ ነገሩ ይሰላላችኋል። ያቺ ዕዳ ያለባት ሴት መጣችና የእግዚአብሔር ሰው ሆይ እርዳኝ አለችው። እቤትሽ ምን አለ አላት። ማሰሮ ዘይት። በቃ ገልብጭው፣ ገንቦ ሰብስቢ፣ በዙሪያሽ ከመንደር ጎዳና የተጣሉ እንስራዎች ሁሉ ካሉ ሰብስቢ። ከዛ በኋላ በርሽን ዝጊ። የማሰሮ ዘይቷን፣ ማሰሮ ማለት ታውቋታላችሁ ትንሿ ናት። ገንቦ ምንድነው? እንስራ ምናምን ማለት 5 ሊትር 10 ሊትር በርሜል ምናምን የሚይዙ ትላልቅ ዕቃዎች ናቸው። ማሰሮዋን ራሷን ከነ እንትኗ ውስጡ ማስቀመጥ ትችላል። እንደሱ ችግር የለው። ግን ከዚች ማሰሮ ወደ ገንቦቹ ይገልበጥ ተብሎ ይፈሳል። ከማሰሮዋ ውስጥ ይፈሳል። እቺ ሴትዮ ገለበጠችው። መጨረሻ ላይ ጠየቀች። ቆመ። የለም ተባለች። ቆመ። መጣችና የእግዚአብሔር ሰው ሆይ ምን ላርገው አለች። እምነቷን ነው ማሳየ። እግዚአብሔር ከሰማይ ወርዶ ነው ያደረገው። እግዚአብሔር ስለሷ ያለውን ፈቃድና ሁኔታ ነገር ተመልክቶ እንዴ ባሏ ነብይ ነበርኩ። አምና መጣች፣ ፈልጋ መጣች፣ ጥያቄዋን ይዛ መጣች። የእግዚአብሔር ሰው ተናገረ፣ መልስ ሰጣት። መጽሐፍ እንደሚል ልክ እንደ ቃሉ ሆነባት። እንደ ቃሉ ተፈጸመ። ሂጂና ሽጪው አለ። እንደ እግዚአብሔር ሰው ማትቀበሏቸው ሰዎች
በህይወታችሁ ላይ ታምራት እንድታዩ አትጠብቁ። እንደ ጓደኛችሁ እንደ ሰባኪ እንደ ቸርች መሪ እንደ ኖርማል ሰው ከሰው ጋር እንደሚገናኝ ሰው እየተቀበልከው ሰውየው ሲያወራ ቃሉን እንደ ሰው ቃል ጎበዝ መካሪ እንደሆነ አድርገ ከተቀበልክ ታምራት አትጠብቅ። ታምራት እግዚአብሔር ቃል ነው። ሳምንት ተናግሬያለሁ። እግዚአብሔር የላከው ካልክ ምኑን ነው የምትቀበል ብያለሁ? ቃሉን ነው የምትቀበል። ስለዚህ የእግዚአብሔር ሰው ቃል አሁንም ብዙ ጊዜ ነገርኳችሁ፣ ምስክርነት ልንገራችሁ። ሴትዮዋ ልጃቸው ከኔ ጋር አብራ ነው ያደገችው። በጌታ አይደሉም። ልጃቸው ግን በጌታ ሆናለች። 4 ኪሎ ነው እና ሳስተምር ስናገር ይሰማሉ። እንዲህም ትንቢት ተናግሬ ሆኖ አይተዋል። አንድ ጊዜ የተናገርኩት ትንቢት እቺ ልጅ አሁን አሜሪካ ነው የምትኖረውና አሜሪካን ኤምባሲ ገባች። እኔ እቤት ሲሄድ የለችም ልጅቷ። ወይ ዘላለም እንኳን መጣ ና ጸልይላት ኤምባሲ ሄዳለች አሉ። እየጸለይኩ እንዳልሰጧት አወቅኩኝ። አባዬ አልሰጧትም፣ በሚቀጥለው ግን ይሰጣታል፣ በሚቀጥለው ትሄዳለች፣ አሁን ግን አይሰጣትም አልኩት። ከዛ ስትመጣ አልሰጧትም። አመኑ። በነቢያቱ እመኑ። ትንቢቱ አካል ሲይዝ አመኑ። ከዛ ልጆቻቸው አሜሪካ ናቸው ሁሉም እና ሌላ ልጃቸው ጠፋች። ረጅም ጊዜ ጠፋችባቸው። ጠፍታባቸው ብቻቸውን ስለሚኖሩ ትልቁን ቤታቸውን አከራይተው ሰው ግቢ ተከራይተው ነው የሚኖሩት እና ያን ጊዜ ስልክ ሞባይል ላይ የላቸው። ያው የተከራዩበት ቤት ጠርተዋቸው ነው ስልክ የሚያወሩት። እና ምን አሉኝ? አገኙኝና ዘላለም አልደወለችም አሉኝ። አንደኛው ልጃቸውን ስም ጠርተው አልደወለችም አሉ። በጣም ቆየች። ምን እንደሆነችም አላወኩም። ዛሬ ማታ ትደውላለች አልኳቸው። አመኑ። እስከ ምሽቱ 4 ሰዓት ጠበቁ። አልተደወለም። ተኙ። ምን አሉ? ሊተኙ ሲሉ አይ አልደወለችም አሉ። እንግዲህ ሳትደውል ረጅም ጊዜ ቆይታለች። እኔ ዛሬ ማታ ትደውላለች ብዬ ነው የተናገርኩት። አይ አልደወለችም ማለት አምነዋል ማለት ነው። እየጠበቁ ነው። ከዛ ተኙ። ጧት ሲነሱ በር ከፍተው ብቅ ሲሉ ስልኩ ያለበት ቤት ያሉ ሰዎች ውይ አባዬ እንዴት ነው? ማታ እኮ ከመሸ ሊያደውላ ስናይ ተኝታችኋል አልናት አሉ። ወይ ደውላ ነበር። የእግዚአብሔር ሰው ብለው ማለት ነው። እውነቱን ነው። አየ ሲያምኑ የሚያምኑት ምንህን ነው? ቃልህን ነው። ኢትስ አ ወርድ። ቃልህን ነው። ሰውየውን ሳትቀበል ቃሉን እቀበላለሁ አትበለኝ። ይሄ ውሸት ነው። ተቀበሉ። በነቢያቱ እመኑ። ኢትዮጵያ ውስጥ ችግራችን ይኸውላችሁ፣ አሁን እዚህ ቁጭ ብዬ እያየው ይጸልያል ፓስተር ክሪስ እንዲህ
የሆነ ነገር ለወጣበት አንገቱ ምኑ እጢ ሆኖ ላበጠበት ሰው ይጸልያል። እየጸለየ ተፈውሰሃል ነፃ ነህ አለው። ሰውየው ወደቀ፣ ተነሳ፣ እንዳለ ነው። ከመጸለዩ በፊት የነበረውና ሲነሳ ያለው አንድ ነው። ከዛ አሜን you are free ብሎታል። አሜን እያለ ሄደ። ሰውየው አይቶ ነው። እዚህ ሀገር እኮ ገና ሲመጣ ቆይ የእግዚአብሔር ሰው መሆኑን ላረጋግጥ፣ ስም መጥራት የተጀመረ ጊዜ አንድ ሰው ከሱዳን ደወለልኝ። ሄሎ አለኝ። ሄሎ ሐዋርያ ዘላለም ነህ? አዎ። ስሜ ማን ነው አለኝ። አየህ እሷው ስም ይጠራሉ እንዲላሉ ሲባል በቃ ሊፈትን እኮ ነው። ስሜ ማን ነው አለኝ። እኔ ደግሞ ያው እንደምታውቁት የአውቶቢስ ተራ ልጅ ነኝ። እናትን ጠይቃ ደወላ አልኩት። እና እኔ ለምን ይጠይቀኛል? ያወጣችለት እናቱ። ከስንት ጊዜ በኋላ አውሮፓ አገኘሁት ልጁን ማለት ነው። በሱዳን በኩል አድርጎ አውሮፓ ገብቷል። እና አውሮፓ አገኘሁትና ላገለግል ቆሜ መጣ። አይ አፖስትል እንዴት ነህ? ደህና ነህ አለኝ። አስታወስከኝ አለኝ። እኔ አላየሁትም አላውቀው። አስታወስከኝ ሲለኝ አላስታወስኩም። ማን ነህ አልኩት። አንዴ ከሱዳን ደውዬልህ ስሜ ማን ነው ስል ምን እንዳለኝ ልንገራችሁ። የዛለት ተፈወስኳል። ፈውሱ ራሱ በዛ ነው ያለፈለት። ተፈወስኳል። በምን እለዋለሁ? ምን መሆኔ ነው ብዬ አስቤ። አየህ ይሄ ሰው ዝም ብሎ ስርዓት የሌለው መንገድ ይሄዳል፣ ይፈታተናል። ተፈታተኗቸው አላለም። ሰው ይደውልና አፖስትል ጸልይልኝ። በምን ጉዳይ ልጸልይልህ? ልብክ ውስጥ ባለው ልብክ ውስጥ። እሺ አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ፣ እንዲህ አይሁን እንዲህ። አሜን ጌታ ተናገረኝ። ምን ብሎ ተናገረ? ልክ ውስጤ ያለውን የነገርከኝ እና ውስጤ ያለውን እንጂ ጌታ ነው እንዴ ተናገረ? ጌታን ራሱ ውስጤን ታውቃለህ አታውቅም ልትለው ነው የደወልከው? መናገሩ የምታረጋግጠው አንተ ውስጥ ያለውን ነገር ሲነግርህ ነው። እሱም አንተ ውስጥ ያለ ነው። ጭራሽ አንዳንዴ እኮ ማይገናኝ ነገር ሊነግርህ እኮ ይችላል። እኔ እንደዚህ ስለማላምን ምን እንደምል ታውቃለህ? ዘላለም አንተ ውስጥ ባለው ነገር ጸልይልኝ ስትለኝ የምትፈልገውን ንገረኝ። አዲስ ኪዳን ላይ ትንቢት ስለማልናገር አይደለም። አዲስ ኪዳን ላይ እውር ሰውዬ ወደ ኢየሱስ መጣ። ኢየሱስ ምን አለው? ምን እንዳደርግልህ ትወዳለህ? የተራበ ሰውዬ መጣ። ምን እንዳደርግልህ ትወዳለህ? ሰዎቹ ችግራቸውን ይናገራሉ። ጌታ ሂድ ይለዋል፣ ይሄዳል። አዲስ ኪዳን እኮ ነው። ሁሉ ፈውስ የእግዚአብሔር ፈቃድ እንደሆነ ይታወቅ አይደለ? ሁሉም በሽታ ይፈወሳል። ችግር አለብህ፣ ችግር ይፈወሳል። ምንን ተናግረ ችግር። እኔ አንዳንድ ጊዜ የትንቢት ቀን ይመጣብኛል እና አስታውሳለሁ እዚህ ቄራ ያለን ዛሬ እጸልይላችኋለሁ፣ ለሁላችሁም ትንቢት እናገራለሁ። ለሁላችሁ ለእያንዳንዱ ሰው 5 ሰዓት ሌሊት ሞላ። ሰው ወረፋ ሲጠብቅ ማለት ነው። እጄን ስጭን ነው ማየው፣ እናገራለሁ። እና ማረሳው የተከሰተው ምነግራችሁ
እጄን ጭኜ አንድ ልጅ ላይ ጨለማ ጉርጓድ አየሁ። ከጉርጓዱ ወደዚያ ግን ብርሃን አለ። ከፊት የሆነ ጨለማ ጉርጓድ አለ። እሱን እንዳለፍክ እግዚአብሔር ታላቅ ብሬክ ስሩ ይሰጣል። ልጁ ስራ እንጨት ነው የሚሰራው። ስራ ቦታው ተዘጋ። ነገር ሁሉ ብልሽትሽት አለበት። ያችን ትንቢት ይዞ ቆመ። እቺን ጊዜ ካለፍኩ ብሎ ከዛ ድንገት ጨረታ ማን ባንክ ላይ አሸነፈ። ባንኩ ላይ ከዛ ባንኩ ከተማ ውስጥ ያሉትን የዛም ባንክ ብራንቾች ሁሉ የሚሰራ ቅርጽ ዲዛይን ነበር ለሱ ሰጠው። ሚሊዮነር ሆነ። አጠየቀኝ ልጁ ሚሊዮነር ሆነ። ከዛስ ከቸርች መጥፋት ጀመረ። ሚስቱ ትመጣለች። አፖስትል ጸልይልኝ ብለ ስጸልይላት ልጁ ከረባቱን እዚህ እጁ ላይ ከረባት አድርጓል። ከረባት እዚህ ላይ ነው አይደል የሚደረግ? እግዚአብሔር የሰጠውን እንግዲህ ከረባት የክብር አረ የዝነጣ ነው ወይስ የምን? የዝነጣ ነው እኮ የክብር ነው። የእንትንህን ውበትህን መግለጫ ነው እንጂ ጨርቅ ናት። የሆነች ጨርቅ ናት እሱ አይደለች። እግዚአብሔር የሰጠውን ውበት ያለ ስፍራው እየተጠቀመበት ነው። ለካ ልጁ ጠጅ ጀምሯል። ትዳሩ ተበጠበጠ፣ ነገሩ ተበጠበጠ። እግዚአብሔር በጸጋ ስጦታው በመስጠቱ አይጸጸትም እኮ። ግን አሁንም ትንቢቱ ሊገስጸው በማን ነው የመጣው? በሰው። ሊያሻግረው ባለጠጋ ሊያረገው በማን ነው የመጣው? በሰው። እግዚአብሔር ይገስጻልም። ልጁ አውቅም ጠጅ መጀመሩን ራሱ አይደል የሚጠጣው? ያውቃል እኮ የተሳሳተ መንገድ እየሄደ እንደሆነ አያውቅም? ያውቃል። ነገር ግን በማን ነው እግዚአብሔር የሚናገረው? በሰው። ልጁ ከፊቱ ጉርጓድ እንዳለ አያውቅም። ጨለማ ውስጥ ሆኖ ግን አንድ ነገር ተስፋ ያደርጋል። ብርሃን ከፊት ያለ። ለምን? ትንቢት ሰምቷል። እግዚአብሔር እሱ መርዳት አይፈልግም? ይፈልጋል። የረዳው ግን በማን ነው? በሰው። በነቢያቱ እመኑ። ነገሩ ምን ይላል? እኔ ልንገራችሁ። አበሻ እልከኛና ትዕቢተኛ ማህበረሰብ ነው። እኔነት ያለበት ማህበረሰብ ነው። ስሙኝ እንግዲህ ጉድ። የዛሬ 28-30 ዓመት አካባቢ ላይ አሜሪካን የሚኖር አንድ ሰው ጌታ ተገለጠለትና ወደ ኢትዮጵያ ሄደ። ሪቫይቫል ሊነሳ ነው ያኔ ገና ተነስቶ እንቅስቃሴ ላይ ነው። ቸርች ትከል ስራ ተባለ። መጣ ወደ ኢትዮጵያ። ወደ ኢትዮጵያ እየመጣ ፕሌን ውስጥ ወደ ኢትዮጵያ እየመጣ ተሳፍሮ እየመጣ ፕሌን ውስጥ ተኝቷል። ይኸውልህ ጋሻ፣ ጎራዴ፣ ጦር፣ ባንዲራ ግንባሩ ላይ ያሰረ አፍሮ ጎፈሬ ሰው እንዲህ ብሎ ቆሟል። ፊቱ ኩስትር ብሎ ማለት ነው። ሰውየው ደነገጠና ከእንቅልፉ ብድግ አለ። ምንድነው ያየው ሲል መንፈስ ቅዱስ የምትሄደው ወደዚህ ህዝብ ነው፣ አትንኩኝ ባይ ህዝብ ነው አለ። ምን አይነት ህዝብ ነው? አትንኩኝ ማለት ታውቃላችሁ? እኔ በራሴ አንተም በራስ ማለት። ሰውየው መጣ። ስፖንሰሮች ስለነበሩት ብሔራዊ ቲያትር ፕሮግራም አረገ። እንትን አረገ። ቸርቹ ባንድ ያደገ ድብልቅልቅ ወጣ። ያኔ አሴምብሎች ገቡ። የተለያዩ ቸርቾች እነኚህ ከውጭም ፈንድ ያላቸው እኛም ምን እንደፋደፈው ስራ ላይ ነን። ብቻ ሰውየው ከፍ ካሉት እንዲህ አደባባይ ከወጡት አንዱ ሆነ እያለ ከዛ ጀመረ። ጌታ ያለው እንዲህ ነው የሚሆነው ምናምን እያለ ሲሄድ
አብረውት የሚያገለግሉ የተደራጁ ምናምን ሲመጡ ምን ስለሆንክ ነው መባል ተጀመረ። እሱ እንትን ገንዘቡን እየበላ ነው የፈረንጅ ሚልክልን። በኢትዮጵያ ታሪክ እሱ ለአንዱ ሰጥቶት ሄደ። እሱ ትንቢቱን እዛ ሲናገር ነው እኔ የሰማሁት መድረክ ላይ ቆሞ። እሱ አሁን ጉባኤ አለ አይደል? እኔ አሁን ገነት ሆቴል ሄጄ ቴኒስ ሲጫወት አስባ በጉባኤ ሰዓት ቴኒስ ይጫወታል እና ምን ሆነ እንዴ ቸርች የለም እንዴ ዛሬ ሲሉት ለዚህ ህዝብ ይህን ህዝብማ አትንኩኝ ባይ ህዝብ እኮ ነው፣ ምን ትሰራለታለህ? በራሱ የቆመ ህዝብ ነው። ከዛስ ከስሩ ለነበረው አሲስታንስ መጨረሻ ላይ ሰጥቶት ሄደ። አሲስታንሱ ህዝቡን ከናዳራሹ ለአንድ ነብይ ሸጦ፣ እውነተኛ ታሪክ እኮ ነው። ህዝቡን እናንተን ከነዚሁ አዳራሽ ሸጬ ሂሳቡስ ገብታችሁ ማለት ሸጦ ሄደ። በኢትዮጵያ ታሪክ ምዕመናን ከናዳራሽ የተሸጠ ቸርች ያ ቸርች ነው። ሲመጣ ነግሮት ነበር። አትንኩኝ ባይ ህዝብ ነው። አትንኩኝ ባይ ህዝብ ማን ነው? ቆሬ ነው። ቆሬ ምንድነው ያደረገው? አንተ ሙሴ፣ አሮንና ማርያም ህዝቡን አጎሳቁላችኋል፣ ጉባኤውን እንዲህ ብላችኋል። ደግሞ አለ እግዚአብሔር በእናንተ ብቻ ነው እንዴ የሰራው? በእኛስ አልሰራም? ለምንድነው ሌዊ ብቻ የሚሆነው? ሌላ ነገድ ለምን ካህን አይሆንም እንዴ? ከጎን ላለው ሰው የእግዚአብሔር ሰውን እግዚአብሔር ነው የመረጠው በለው እስኪ። ችግራችሁ እኮ እጅ በማውጣት መሪ ትመርጣላችሁ። ልምዳችሁ እሱ ነው የድሮ ቸርቾቻችሁ ላይ። ከዛ በኋላ እዚህ ሲመጣ የእግዚአብሔር ሰው እግዚአብሔር ራእይ ሰጥቶ ላከው ባለ ራእይ ሲባል መቀበል ያቀታል። ለምን ከ3 አመት በኋላ ለምን አልወረደም ትላለ? ድምጻችን ይሰማ ትላለ። ለተመርጠ ማለት ነው። እጅን አውጥተ ዶክተር እንትና በሕክምና አንደኛ የሆኑ እሳቸው ለ3 አመት ይምሩን። ከዛስ እሳቸው ቸርቹን ሆስፒታል ያደርጉታል። ዋ ያላቸው ፖቴንሻል ሕክምና ነው። ሙሉ ጊዜ አገልጋዩ በአመት 3 ቀን ብቻ ነው ስብከት መድረክ ራሱ የሚሰጠው። ሽማግሌዎቹ በወረፋ ተፈራርቀው ነው የሚሰብኩት። እኛ ጋር ዛሬም ስትመጣ ዘላለም ነው፣ ማክሰኞም ስትመጣ ዘላለም ነው፣ አርብም ካለ ዘላለም ነው። ሌላ ሰው አይነሳም ወይ? ኧረ እያስነሳን ነው። መድረክም እየፈጠርን ነው። የተጠሩ ከመሃል ሲመጡ እያሰለጠን ኮሌጅ እያስገባን ከተማ እያያዙ እየሰሩ ነው። እግዚአብሔር የላከውን መቀበል ካልቻልክ you fail። እግዚአብሔር የላከውን ስትቀበል ነገሩ ይሰላልሃል፣ ይከናወናል። ነገሩ ይከናወንላችኋል። እግዚአብሔር የላከውን ተቀበሉ ወገኖቼ። ትልቁ ነገር ማመኔን በምን አውቃለሁ? እቺን መልስ መያዝ አለባችሁ። ማመኔን በምን አውቃለሁ? የእግዚአብሔርን ሰው ሳምን እስከ ምንድነው ማምነው? የመጀመሪያ ገና ስትመጣ ወደ እግዚአብሔር ሰው ቤቱም ይሁን ቢሮውም ይሁን ጉባኤም ይሁን መንገድ ላይም ይሁን ስትመጣ አስበህ አምነና መቀበል እዚህ ውስጥ ነው። ጌታ ኢየሱስ እኔን የሚቀበል የላከኝን ምን ይላል? ይቀበላል። የላከኝን እኔን የጣለ የላከኝን ይጥላል። እኛማ ኢየሱስን ተቀብለናል ምናምን ትለኛለህ። አዎ አሁን ግን ኢየሱስ ደግሞ አለ
እናንተን የሚቀበል እኔን ይቀበላል አለ። እናንተን የጣለ እኔን ይጥላል አለ። ኮሚኒስታዊ አይምሮክ ልክ ያልሆነው ይሄ ነው። እንደ አንድ ኖርማል ግለሰብ የእግዚአብሔርን ሰዎች ካየ ከቆጠርክ ከናክ እንዳልተቀበልካቸው ያስታውቃል። እኔም አንተም ካልክ ባንተና በሱ መሃል ልዩነት እንዳለ ካላወቅ ምኑን ነው የተቀበልከው? ባንተና በሱ መሃል ልዩነት አለ እንዴ? ዘላለም እኛ እግዚአብሔር አይሰማንም እንዴ? እኛ እግዚአብሔር ምንለውን እንትን ፕሮቴስታንታዊ ችግር ይሄ ነው። ፕሮቴስታንት ችግሩ ይሄ ነው። አማላጅ አላምንም ብሎ ይጀምርና የእግዚአብሔርንም ሰው አላምንም ወደሚል ያድጋል። አማላጅ ማታምነው እኮ ለመዳነ ነው። መዳንህም ቢሆን እግዚአብሔር የላከልህን ወንጌል የሰበከልህን ሰው ምን ስላልክ ነው? ስለተቀበልክ ነው። ከዛ በኋላ እኩል ትሆናለህ። ሁሉም አይደለም። ኢየሱስ ጋር መተው ምን ትፈልጋለህ? ይሄንን ማድረግ እንደምችል ታምናለህ ይላል ኢየሱስ። ታምናለህ ማለት ስትመጣ ይሄ እንደሚሆን አምነ ነው መምጣት ያለብህ ማለት። እግዚአብሔርን ላገኘ ብለ ነው መምጣት ያለብህ። የእግዚአብሔርን ሰው ሲባል እኮ ትርጉሙ ራሱ ትርጉሙ የቃሉ ትርጉም እግዚአብሔር የላከውን ሰውዬ ላገኘው። የያዘው መልእክት የማን ነው? የእግዚአብሔር ነው፣ የራሱ አይደለም። የያዘው ቃል የእግዚአብሔር ነው። ስለዚህ ላገኝ ብለ የመጣው የእግዚአብሔርን ሰው ከሆነ እግዚአብሔርን ነው ሪፕሬዘንት የሚያደርገው። ፓስተር ይሁን፣ ነብይ ይሁን፣ ሐዋርያ ይሁን፣ ወንጌላዊ ይሁን፣ አስተማሪ ይሁን፣ አጸላይም ይሁን፣ ገና እየሰለጠነ ያለም ይሁን እሱ አይደለም። ስም ስላለው ዝነኛ ስለሆነ አይደለም። ነጥቡ ስትቀበለው እግዚአብሔር ከሱ ጋር እንዳለ ሰው አርገህ ተቀበል። እመን ሚልክ እሱን በልዩነት ተቀበለው። በልዩነት የመቀበልህ ምልክት ያው ሰይጣን ይሄንን ስለሆነ ሚላችሁ ብራችሁን ሊበሉ ነው ሚልክ። የእግዚአብሔር ሰው ብለው ውሸታቸው ትዳርን ሊያፈርስ ነው። የእግዚአብሔር ሰው ብሎ እንትን ሊያረግ ነው። ዝም ብሎ የራሱን ነገር ነው እንትን ሚል። የእግዚአብሔር ሰው ብሎ እያለ ሚል ሚያስጥለ። ከዛስ የእግዚአብሔር ሰው ብዬ እቀበለዋለሁ፣ ግን ኪሴን አላስነካ። ስፔሻል ነገር የለኝም፣ እቤቴም አይገባም፣ እንትንም አይለኝም። ሰይጣን አታክ የሚያረገው ሲስተሙን ነው ብያችኋል። ሰውየውን አታክ አይደለም እያረገ ያለው ሲስተሙን ነው። ከዛስ you lose። ለምን? የመቀበል ምልክት በስሜ ቀዝቃዛ ውሃ ብትሰጧቸው የሚማር ከሚያስተምር ጋር ሲካፈል ቃላቸውንና ምክራቸውን ብትቀበሉ አብራችሁ ብትጸልዩ እንግድነት ብትቀበሏቸው እንዴ ካለዛ መቀበል በምን ይታወቃል? ብታከብሯቸው ማክበር አለብህ። እንግዲህ 4 ሳምንት አስተምሬያችኋለሁ እንዳትረሱ። የእግዚአብሔርን ሰው መቀበል በነቢያት ማመን ምን ማለት እንደሆነ አሁን የመጨረሻው ላይ ነው ያለነው። ነገሩ የሚከናወነው በነቢያቱ ምን ስትሉ ነው? ስታምኑ ነው።
አንዳንድ ጊዜ ምን ይሆናል መሰላችሁ? ካለኝ ኤክስፒሪየንስ ልንገራችሁ። ሰዎች የእግዚአብሔር ሰው ብለው ባለራይ አባት ብለው ወደኔ ይመጣሉ። ይቀበሉኛል በሙሉ ኃይል። ስጸልይ ይሰራላቸዋል፣ ሳስተምር ይለወጣሉ፣ ይነካቸዋል። ብቻ ስለተቀበሉ ክፍት ናቸው፣ ይነካቸዋል። ከዛ በኋላ ወሬ ይጀመራል ወይንም ፉክክር ይጀመራል። እነ ቆሬ ይመጣሉ። በእኛ ብቻ ነው በአንተ ብቻ ነው እንዴ የሚሉ እግዚአብሔር በእኛም አለ። ወሬ ይጀመራል ሲባል ደግሞ እሱ እኮ እንዲያርጉ፣ እሱ እኮ እንደዚህ ገዝቶ፣ እሱ እኮ እንደዚህ ብሎ፣ እሱ እኮ አይወድህም ሚልም አለ። እንትን አሉት። ያው ሰይጣንም ኤጀንት አለው እንዳትረሱ። ሚሰራው አታክ የሚያረጋው ሲስተሙን ነው፣ ፍሎ የምታረግበትን ሲስተም። እሱ እኮ አንተን ሰላም ይላል አይልም። እናንተናን ግን ቅፍ አድርጎ ነው ሰላም ይላቸው። አንተናን እንትን ይላል ምናምን ብለ ያመጣልሃል። እሱ እኮ መድረክ ላይ ቆሞ ሊሰድብ ይችላል ምናምን ይልሃል። በቃ የሆነ ነገር ዘላለምን ከምትቀበልበት ነገር አንድ ሰው እያለቀሰ እንባው እየፈሰሰ ማለት ነው ምን አለኝ? በዚህ ራይ ያልሆነልኝ ነገር የለም ማለት እግዚአብሔር ነው ካንተ ጋር ያገናኘኝ አለ። ነገር ግን የኔ ህይወት አሁን ህይወቱ ፌል አድርጎበት ነው የሚነግረኝ። የኔ ህይወት ፌል ያረጋው ውስጤ አንተን የገደሉለት ነው አለኝ። እንዴ ውስጡ ነበርክ ዘላለም? አዎ የእግዚአብሔር ሰው እግዚአብሔር ስለኔ ምን ያለው የላከው ብሎ አበበ በሶ በላ ስለው እልልልል ሚል ሰው ጆከር የለም እኮ ሲቀበል ሰው አይደለም። ምንህን ነው የሚቀበለው? ትምህርትህን፣ ቃልህን፣ ስልጣንህን፣ ምትጸልይለትን ሰንበዲ ከመሃል ያስነሳል። እና ልጆች ተነሱ። ከዛስ የመጀመሪያ የጸባቸው መጀመሪያ ምን መሰለ? መስዋዕታቸውን ያስቀራሉ። ልክ አገልጋይ ልቡ እየወደቀ እየጠፋ እንደሆነ ነው ማውቀው ማለት ነው። መስዋዕቱን ያቆማል። ሰውየው መቀበል ማቆምህን ማውቀው በምን እንደሆነ ታውቃለህ? መስዋዕትህን ታቆማለህ። ካንተ የሆነውን የመቀበል እድል ታቆማለህ። ከዛ ስለ ሰውየው የሆኑ ወሬዎች ማውራት ትጀምራለህ። ሰውየው ውስጥ እየሞተ ነው ማለት ነው። ከዛ በኋላ ተቃውሞ ትጀምራለህ። ከዛ እኛም አለን ሙዚቃ ሚለውን እኛም ቤት አለ፣ እኛም ቤት እዛም ቤት ፋሲካ ነው፣ እዚህም ቤት በግ አለ፣ እዛም ቤት ይጀመራል። ከዛ ስፍራህን ትለቃለህ። ልክ ስፍራህን ስትለቅ እንዳሰብከው ወይንም እዚህ እንደነበርከው አይቀጥልም። አንድ ሰው ላይ አይደለም። ያንኑ መንገድ ከሄድክ ውጤቱ ይቀየራል ብለህ እንዳታስብ። ልክ ስፍራህን ስትለቅ ሚሆነው ሚከሰተው ነገር ይታወቃል። እየጠፋ ኢሜጅ ካየር ላይ እየጠፋ መንፈሱ እየጠፋብህ ጥበቡ እየጠፋብህ። ምክንያቱም ኃያል አድርጎ ያስነሳክ ምንድነው? ትምህርቱ ነው፣ ኪዳኑ ነው፣ መንፈሱ ነው። ኃያል አድርጎ ያስነሳክ። አየር ላይ አልተነሳህም እኮ ሰሙዌር ተተክለን የተነሳው የተተከልክበት ቦታ ያስነሳህ ነገር አለ። አንተን እንዲያርጎ ትልቅ ጃይንት አርጎ ያወጣ እንጂ ኖርማል ሰው ነበርክ። የተማርከው የተቀበልከው ራይ ዓላማ ብለህ እንድትወስን ያደረገ ነገር ነበር። ከዛ ሽፍት አረክ። እነኛን ነገሮች ደግማ አታገኛቸው። አንተ ደግሞ ደግመ እንዳታገኝ አርገህ በራስ መቆምን ለማሳየት መታመጣቸው እንትኖች አሉ፣ አካሄዶች። ከዚህ የቀደሙት የሚያረጉትን ነው መነግራችሁ። መንገድ አለ። የተቀበሉስ
የጸኑስ ያንን እግዚአብሔር ሰው ስላመንኩበት የተነበየው ሲሆን ስላመንኩበት ኮንፈረንስ አመጣሁት ትንቢት ነገራቸው አንዳንዶቹን ረፉ አለ ደግሞ ሌሎች ውስጥ የነበሩ ማለት ረፉ እንዲያቱኑ እንዲያትበሉ አለ ሚሰማ የለም ጎበዝ ካላመንክ በነብዩ ነገሩ ምን አይልም አይሰራም አንዳንድ ቀልደኛ ሰው አለ ይሄን ለኔ ትንቢት የነገረኝን ሰው አምኜ ስልኬ ላይ ቀርጬው እነሱን ያስመጣቸውን ሰው ስናወራ እና አንተ ጋር የመጡ ሰዎች እኮ እንዲ ተንበየውልኝ ምናም ብዬ አሰማው ትንቢቱ ምን ቢለኝ ጥሩ ነው ዘሌኔ ከዚህ የተሻለ አልተነበየለም ነበር አለ ይሄንን አሁን የእግዚአብሔር ሰው ብዬ መቀበልን ያልችልም ከነሱ የተሻለ ችሎታ አለኝ ብሎ የሚያመን ከሆነ የእግዚአብሔር ድምጽ አይደለም ማለት ነው ይገባችኋል የምለው ከዚህ የተሻለ እኔ ያልተነበየለም ነበር የነሱ የእግዚአብሔር ቃል ስለሆነ ሰራ ያንተ የእግዚአብሔር ቃል ስላልሆነ ምን አይልም አይሰራም አሁን ግን አንድ ወር ያስተማርኳችሁን አስቡ እቺን ነገር ከተከተላችሁ በእግዚአብሔር ፊት ነው መነግራችሁ እግዚአብሔር ጠይቃችሁትም ጸልዩልንም ብላችሁ መጣችሁ ጉባኤ ለተካፈሉም እግዚአብሔር መልእክት ሰጥቶ ልካቸው ሰዎች ሁሌም በእናንተ ጉዳይ ላይ የእግዚአብሔርን እጅ እንድታዩ ይረዷችኋል የእውነቴን ነው የምላችሁ ሲያም ትፈወሳለህ ሲቸግር ትጠቀማለህ የሆነ ነገር ቢገጥምህ የእግዚአብሔር ሰዎች ይጸልዩልሃል አርነት ትወጣለህ ቢደገምብህ ይረዱሃል ያፈርሱልሃል ይለውጡልሃል እግዚአብሔር እነሱን ስላንተ ስለሆነ ይላካቸው ምንም እግዚአብሔር ሰው የሌለ ምንም ሰው ራይም የሌለ ከማንም ጋር ግንኙነት የሌለ እጥፍ ብለ ጉባኤ ገብተህ እጥፍ ብለ ምትሄድ ጎዳና ተዳዳሪ ማን ስላንተ ግድ ይለው ስላንተ ማን ግድ ይለዋል አይኔ እዛኛው ቸርች ይያለው ብዙ ችግር ገጥሞኛል መነካካት አልፈልግም እዛ ነው ከወሰንክ እዚህም መተ ወስነ መተከል ነው መቀበል ነው መንፈሳዊ መሰዊያ ሊኖርክ ይገባል ይሄ መሰዊያ ያንተ መሰዊያ ነው ከዚህ መሰዊያ የሌለክ ዛሬ እዛ ቸርች ነገ እዛ ቸርች ከነጎዲያ እዛ ቸርች ሄደ መጨረሻ ላይ ምንድነው የምትሆነው መሰዊያ ከሌለ ዩፌል መሰዊያ ከሌለ ትወድቃለህ ማን ይሟገትልሃል ማንስ ይባርካል ከየትኛው መሰዊያ ትባረካለህ የታምራት መንገድ ብዬ መንገዱን ሳስተምር ነበር አይደል መንገዱ ሰው ነው ብዬ ደግሞ በነቢያቱ ምን በሉ አሁን ደግሞ መሰዊያውን ተቀበሉ መሰዊያውን እመኑ መሰዊያ ይኑራችሁ መሰዊያ ከሌለ መለኮታዊ መገለጥ አያገኝም